ሰላም ጤና ይስጥልኝ። ዕለታዊ ከሀገር ውስጥና ከዓለም አቀፍ ያዘጋጀናቸውን አንኳር ጉዳዮች ይዘን ቀርበናል። አንኳር ጉዳዮቹን ልንገራችሁ። የመቀሌና የአዲስ አበባ ባለስልጣናት የቃላት ጦርነት ውስጥ ገብተዋል። ኢትዮጵያ ከአፍሪካ ቀዳሚዋ ሀገር ተባለች። በምን የምናስደምጣችሁ ይሆናል። 17 ንጹሃን በታጣቂዎች ተገደሉ። ከአርብ ጸሎት በኋላ የኢራን ህዝብ መልእክት አስተላለፈ። ሁሉንም በመረጃዎቻችን ተካተዋል። አብራችሁን ቆዩ። የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገውን ሁሉም አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ አቶ አማኑኤል አሰፋ ተናገሩ። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀለ ተካሂዷል። ዛሬ ሰኔ 13 2017 ዓመተ ምህረት ለሶስተኛ ቀን የተካሄደው ሰላማዊ ሰልፍ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም የታደሙበት ነው። በሰልፉ ማጠቃለያ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቁ በርካታ መልእክቶች ተደምጠውበታል። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተደፈረውን ግዛትና ተፈናቃዮች በሰላም መንገድ ለመመለስ የሚደረገውን ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ብለዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ ሰላም ስምምነት ተኩስም ከማቆም በዘለለ ተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉ ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምጦ ከቀዬው ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዝዳንቱ የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞግራፊ ለውጥ ለመቀየር እየተጠቀመበት ነው ሲሉ ተደምጠዋል። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሜ ጥሪ እናቀርባለን ያሉት አቶ አማኑኤል ምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች እጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ ተናግረዋል። ዛሬ በመቀለ ሮማናት አደባባይ የ3 ቀናት ማጠቃለያ ሰላማዊ ሰልፍ የጊዜ አስተዳደሩ የካቢኔ አባላት፣ የሁሉም የሃይማኖት ተቋማት አመራርና ምዕመናንና ምዕመናት፣ የሚዲያ ባለሙያዎች፣ በሺዎች የሚቆጠሩ የመንግስት ሰራተኞች፣ ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች መገኘታቸው ተነግሯል። የፌዴራል መንግስት ሁሉም ተፈናቃዮች ወደ ቀያቸው እንዲመለሱ ጽኑ ፍላጎት እንዳለው በተደጋጋሚ መግለጹ አይዘነጋም። የቀድሞው የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም አሁን ላይ በትግራይ ትርምስ እንዲፈጠር እየሰራ ያለው የህወሓት አንጃ ተፈናቃዮች ለፖለቲካ ፍጆታ በመጠቀም ተፈናቃዮችን ወደ ቀያቸው እንዳይመለሱ እየሰራ መሆኑን አስገንዝበው ነበር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮች ጉዳይን አንስተው ነበረ። የተፈናቀሉ ሰዎች መመለስ በሚመለከት 100% ዝግጁ ነን። ራያ እኮ መልሰናል፣ ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ነው ያለን። በጊዜያዊ መንግስቱ ጋር እየተነጋገርን ነው። በእኛ በኩል እኛ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ በቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አይደለም 10 ጊዜ እቅድ ያወጣ ነው። የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ሲሉ ገልጸዋል። ያስጨነቀን ጉዳይ በግልጽ እንድታውቁት ግን ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂና ዛሬ ትንሽ ይለያያል። ተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ እኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት የምናደርገው ብለዋል። ትግራይ ውስጥ ሊመጣ የሚገባው ልማት፣ ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም እንጂ የሚደረጉ ሙከራዎች አንኮንስቲቲዩሽናል ልምምዶች እንዳሉ ስለማናውቅ አይደለም በደንብ የምናየው ሲሉ ገልጸዋል። ኢትዮጵያ በኑሮ ውድነት በአፍሪካ ቀዳሚ ደረጃ ይዛለች ተባለ። የኢኮኖሚስት ኢንተለጀንስ ዩኒቲ ዓለም አቀፍ የኑሮ ውድነት የ2025 ሪፖርት ኢትዮጵያ በኑሮ ውድነት ከዓለም ሀገራት በ46.5 53ኛ ደረጃ ላይ ያስቀምጧታል። ሪፖርቱ ኢትዮጵያ ውስጥ ሰዎች ለምግብና ትራንስፖርት ከፍተኛ ወጪ በማውጣት በአፍሪካ ቀዳሚ እንደሆኑ ገልጧል። በአገሪቱ ውስጥ ለስራም ይሁን ለግል ጉዳይ ትራንስፖርት መጠቀም ከሌሎች የአፍሪካ ሀገራት ጋር ሲነጻጸር እጅግ ከፍተኛ ወጪ ይጠይቃል ተብሏል። የመካከለኛው ምስራቅ ግጭት ኢትዮጵያ ላይ አደጋ ይዞ እንደመጣ ሪፖርተር በጽሁፉ አስነበበ። ኢትዮጵያ ያለችበትን የአፍሪካን ቀንድ አስቸጋሪ ሁኔታ ሊፈጥሩ የሚችሉ 2 ክስተቶች ብቅ ብለዋል ብሏል ሪፖርተር በጽሁፉ። ሲቀጥልም
የመጀመሪያው በመካከለኛው ምስራቅ በእስራኤልና በኢራን መካከል የተጀመረው የሚሳኤል ጥቃት ሲሆን ሁለተኛው ደግሞ ሰሞኑን በአሜሪካ ኮንግረስ የሶማሌላንድ ሪፐብሊክ ነጻነት ህግ ተብሎ የቀረበው ነው። እስራኤልና ኢራን በኒውክሌር ጣቢያዎችና በወታደራዊ ይዞታዎች ላይ የጀመሩት የሚሳኤል ጥቃት አድማሱን የሚያሰፋ ከሆነ ከአሜሪካ ተጨማሪ እንደ እንግሊዝ፣ ፈረንሳይና የአውሮፓ ሀገሮች ጣልቃ እንደሚገቡ እየተሰማ ነው። በኢራን ጎራ ደግሞ ሩሲያና ቻይናን ጨምሮ ሌሎች አጋሮችን በማሰለፍ ከፋርስ ባህረ ሰላጤ እስከ ቀይ ባህርና ህንድ ውቅያኖስ ድረስ የጦርነቱን ቀጠና ሊሰፋ ይችላል። በአስክ ዓለም በሩሲያና በዩክሬን ጦርነት ወቅት ይፈራ የነበረው የሶስተኛው ዓለም ጦርነት የሚቀሰቀስበትም አጋጣሚ ይፈጠራል። የአፍሪካ ቀንድ ሀገሮችም እንደለመዱት የውክልና ጦርነት ውስጥ ገብተው አካባቢውን ለአደጋ መጋለጡ አይቀርም። እንቅርት ላይ ጆሮ ደግፍ እንዲሉ ኢትዮጵያን ጨምሮ ለወትሮም በከባድ የኢኮኖሚ ችግር ውስጥ ያሉት የአፍሪካ ቀንድ ሀገሮች በመካከለኛው ምስራቅ ጦርነቱ ተባብሶ የሚቀጥል ከሆነ ከውጭ በሚያስገቧቸው የምግብና ምግብ ነክ ምርቶች፣ የተለያዩ ቁሳቁሶችና ነዳጅ ዋጋ ላይ ከፍተኛ ጭማሪ ይጠብቃቸዋል። አሁን እንኳን በነዳጅ ላይ ጭማሪ መደረጉ እየተዘገበ ሲሆን ዋላ ደር ሲል ከሌሎች አስፈላጊ የገቢ ምርቶች ዋጋም በከባድ ጭማሪ መመታቱ አይቀርም። በጦርነቱ ምክንያት የአየር ትራንስፖርትና የባህር መጓጓዣ መስመሮች ሲዘጉ ደግሞ ከሚታሰበው በላይ የዋጋ ጭማሪ ስለሚከተል የሀገሮች ኢኮኖሚዎች ከመጎዳት አልፈው ሊሽመድመዱ ይችላሉ። በቅርቡ ለፓርላማው የቀረበው በጀት ላይ ውይይቶች ሲደረጉ ይህንን ድንገተኛ ጉዳይ ታሳቢ ቢደረግ ይሻላል። በዓለም አቀፍ ደረጃም ከሆነ በአገር አቀፍ ድንገት የሚያጋጥሙ ክስተቶች እንደ ቆይታቸው መጠን መፍትሄ ሊፈለግባቸው ይገባል ተብሏል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስት የባህር በር ጥያቄ አጀንዳ አንስቶ በከፍተኛ ሁኔታ መነጋገሪያ ከመሆን አልፎ በቀይ ባህር ቅርብ ርቀት ላይ ተቀምጦ ተቆልፎ መኖር እንደማይቻልና ምላሽ ማግኘት እንዳለበት ግፊት እየተደረገ ነው። ከአንድ ዓመት በፊት ከሶማሌላንድ ጋር የተደረገው የባህር በር ማግኛ የመግባቢያ ስምምነት በእንጥልጥል ቢቀርም ኤርትራ ከኢትዮጵያ ስትለያይ በሸጥ የአሰብን ወደብ ስለወሰደች ማስመለስ አለብን የሚሉ ድምጾች ጎልተው እየተሰሙ ነው። የባህር በር ጥያቄው በጉልበት ሳይሆን በህጋዊ በፖለቲካዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ የሚሉ ድምጾች ሲሰሙ፣ በሌላ በኩል በኤርትራ በኩል ቀናነት ከሌለ ማንኛውንም አማራጭ መጠቀም የሚሉ ድምጾችም በስፋት ይሰማሉ። የባህር በር ጥያቄው አጀንዳ ከተነሳ ወዲህ ሁለት ሀገሮች ወደ ፍጥጫ እያመሩ ሲሆን ከሰሞኑ ከመካከለኛው ምስራቅ ሁኔታና በሱዳን ካለው ቀውስ ጋር ከተሸራረበ ውጤቱ አስከፊ ሊሆን እንደሚችል ይታሰባል። ሌላው በአሜሪካ ኮንግረስ የቀረበው የሶማሌላንድ ሪፐብሊክን እውቅና ሰጥቶ ሀገር የማድረግ እንቅስቃሴ ወትሮም በቋፍ ላይ ያለውን የአፍሪካ ቀንድ ሌላ ትርምስ ይዞበት ሊመጣ እንደሚችል ይታሰባል። ከዋናዋ ሶማሊያ ራሷን አግድላ ሀገር ሳትሆን የሀገር ያህል የገዛ ራሷ ሰራዊት፣ ፓርላማ፣ ምርጫ፣ የመገበያያ ገንዘብና የመሳሰሉት ያሏት ሶማሌላንድ ከኢትዮጵያ ጋር እውቅናን መሰረት ያደረገ የባህር በር የመግባቢያ ስምምነት ስትፈራረም የተነሳው ውዝግብ ቀላል አልነበረም። ሶማሊያ የኢትዮጵያን ድርጊት በማውገዝና ግብጽና ኤርትራን ለማስተባበር የሄደችበት ርቀት አይዘነጋም። በግብጽ መሪነት ኢትዮጵያ ቀይ ባህር ድርሽ እንዳትል በተደጋጋሚ መግለጫዎች ሲወጡም ነበር። ይህ ሁሉ ሆኖ በሶማሌላንድ ምርጫ ተካሄዶ አዲስ ፕሬዝዳንት ሲመጡ ነገሮች ቢቀዘቅዙም ሶማሊያ በቱርክና አማካኝነት ከኢትዮጵያ ጋር በአንካራ እርቅ ፈጥራ ሳለች ነው ሰሞነኛው የአሜሪካ ኮንግረስ የሶማሌላንድ እውቅናን ጉዳይ ይዞ ብቅ ያለው። ምንም እንኳን ሀያሉ አሜሪካ ትራምፕ ወደ ስልጣን ሲመጡ በአፍሪካ የሚከተሉት ፖሊሲ የሶማሌላንድ እውቅና ጉዳይ ገበታው ላይ ቀረበ ቢሆንም በመካከለኛው ምስራቅ ከእስራኤልና ከሐማስ ጦርነት በኋላ እንደገና የእስራኤልና የኢራን ጦርነት ሲከተል ድንገት በኮንግረሱ በኩል ሲከሰት ውጥረት ሊፈጠር እንደሚችል ይታሰባል። ሶማሌላንድ የአሜሪካን እውቅና ብታገኝና ለኢትዮጵያ ባህር በር ጥያቄ ምላሽ ብትሰጥ ኢትዮጵያ ወደ ባህሩ ድርሽ እንድትል የማይፈልጉ ኃይሎች ተቀናጅተው እንቅስቃሴ ሊጀምሩ ይችላሉ። የባህር በር ጥያቄው ከሶማሌላንድ በተጨማሪ በሌሎችም ምላሽ ማግኘት አለበት የሚለው ግፊት ሲያይልም ውጥረት እንደሚፈጠር ይታሰባል። አካባቢው ወትሮም የውክልና ጦርነት፣ የድርቅ፣ የረሃብና የስደት ዋነኛ ማዕከል በመሆኑና በጎረቤት ሀገሮች መካከል ጠንካራ ትስስር ስለሌለ ሰላም መደፍረሱ በጣም ቅርብ ነው። የእስራኤልና የኢራን ጦርነት በጊዜ ተገቶ ካልቆመ ጦሱ ለአካባቢው ሀገሮችም ይተርፋል። በኢትዮጵያ በኩል የመጪውን ዓመት በጀት ይህንን ያፈጠጠ ችግር ታሳቢ ከማድረግ በዘለለ በአገር ውስጥ የሚስተዋሉ አለመግባባቶች፣ ግጭቶች፣ ከፍተኛ የኑሮ ውድነትና ሌሎች አንገብጋቢ ችግሮችን መልክ ለማስያዝ የሚረዱ መፍትሄዎች ላይ ማተኮር ይገባል። 8ኛ ቀን የሞላውን የእስራኤልና የኢራንን ጦርነት በተመለከተ አዳዲስ መረጃዎች ተሰምተዋል።
የአሜሪካው ፕሬዝዳንት ትራምፕ የእስራኤልና የኢራን ጦርነትን አስመልክቶ በሰጡት አነጋጋሪ ምላሽ የአሜሪካው መሪ ትራምፕ በኢራን ላይ የሚካሄደውን ጥቃት አስመልክቶ የመጨረሻውን የመንግስታቸውን ውሳኔ በቀጣይ 2 ሳምንታት ውስጥ ይፋ እንደሚያደርጉ የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ተናግረዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ፕሬዝዳንት ትራምፕ የመጨረሻውን ውሳኔያቸውን በሚቀጥሉት 2 ሳምንታት ውስጥ ይፋ ለማድረግ የወሰኑት ለዲፕሎማሲያዊ መፍትሄዎች ቅድሚያ ለመስጠት ነው ሲሉ ለጋዜጠኞች ተናግረዋል። በሌላ በኩል የቻይና፣ ጃፓን፣ ህንድና ሌሎች በርካታ ሀገራት ዜጎቻቸውን ከእስራኤልና ከኢራን እያስወጡ መሆኑ ተነግሯል። እስራኤል በኢራን ላይ እያካሄደች ስላለው ጥቃት ቴል አቪቭ ባለፉት 8 ቀናት በቴህራን ላይ እያካሄደች ባለው ጥቃት 639 ሰዎች መገደላቸውን ሮይተርስ የዜና ወኪል ዘግቧል። እስራኤል በኢራን የሚሳኤል የኒውክሌርና ሌሎች ወታደራዊ ተቋማት ላይ እያካሄደች ያለውን ጥቃት አጠናክራ እንደገፋችበት እየተዘገበ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቴል አቪቭ በቴህራን ላይ እያካሄደች ያለው ጥቃት የመጨረሻው ውጤት የኢራን መንግስትን ማስወገድ መሆኑን ጠቅሰው የኢራን ህዝብ የቴህራንን መንግስት በቃኝ ሊል ይገባል ሲሉ ገልጸዋል። የዓለም አቀፉ የአቶሚክ ኤጀንሲ እስራኤል በኢራን የአራክ ከተማ የሚገኘውን የኒውክሌር ተቋም ላይ በፈጸመችው የአየር ድብደባ ጣቢያው ላይ ጉዳት መድረሱን አረጋግጧል። በተያያዘ ዜና የቴህራን ህዝብ ከአርብ ጸሎት በኋላ ከተማችንን አንለቅም፣ ከመሪያችን ጎን እንቆማለን ብለዋል። በሌላ ዜና ከ25 በላይ የሚሆኑ የእስራኤል አየር ኃይል ተዋጊዎች ጀቶች ኢራን ውስጥ ቲብሬዝ እና ካርማንሻህ አካባቢ የሚገኙ ከ35 በላይ የሚሆኑ የሚሳኤል ማከማቻና ለማስወንጨፊያነት የሚያገለግሉ ቦታዎችን መምታቱን ገልጿል። ከዚህ በተጨማሪ አንድ ከፍተኛ የኢራን የኒውክሌር ሳይንቲስት ሳይገደል እንዳልቀረ ሮይተርስ እና ዎል ስትሪት ዘግበዋል። የፍልስጤም ደጋፊዎች የዩናይትድ ኪንግደምን ወታደራዊ ካምፕን ሰብረው መግባታቸው ተገለጸ። ጠቅላይ ሚኒስትር ኬር ስታርመር ጥፋት ሲሉ ማውገዛቸው ተመላክቷል። የፍልስጤም ደጋፊ የሆነው ፍልስጤም አክሽን የተሰኘው ቡድን በዩናይትድ ኪንግደም ኦክስፎርድ ሻየር የሚገኘውን የሮያል አየር ኃይል ብራይዘን ኖርተን ወታደራዊ ካምፕ ሰብሮ በመግባት በሁለት ወታደራዊ አውሮፕላኖች ላይ ጉዳት ማድረሱ ተነግሯል። ይህ ድርጊት የተፈጸመው በእስራኤል በጋዛ ላይ እየተፈጸመ ባለው ጦርነት የብሪታንያ መንግስት የሚሰጠው ድጋፍ ለመቃወም መሆኑን ቡድኑ አስታውቋል። ሪፖርቶች እንደሚያሳዩት የቡድኑ አባላት ወደ ካምፑ ከገቡ በኋላ ሁለት ቮያጀር አውሮፕላን ሞተሮች ውስጥ ቀይ ቀለም በመርጨትና በብረት ዘንግ በመምታት ጉዳት አድርሰዋል። የፍልስጤም አክሽን ቡድን ባወጣው መግለጫ ከዚህ ካምፕ ወደ ሳይፕረስ በሚገኘው የሮያል አየር ኃይል አክሮትሪ በየቀኑ በረራዎች ይካሄዳሉ። ከሳይፕረስ ደግሞ የብሪታንያ አውሮፕላኖች መረጃ ይሰበስባሉ፣ ተዋጊ ጀቶች ነዳጅ ይሞላሉ፣ እንዲሁም በጋዛ የዘር ማጥፋት ወንጀል ለመፈጸም የጦር መሳሪያዎች ይጓጓዛሉ ሲሉ ከሷል። የቡድኑ ድርጊት የዩናይትድ ኪንግደም መንግስት በጋዛ ግጭት ውስጥ ያለው ሚና አጉልቶ ለማሳየት ያለመ እንደሆነ ተገልጿል። ጠቅላይ ሚኒስትር ኬር ስታርመር ይህንን ድርጊት ጥፋት ሲሉ አውግዘውታል።